መንግስትም የተከታተለ ምን ላይ ደረሰ ቢል ኑሮ እስካሁን ድረስ የሚመለከታቸው አካሎች አንድ መፍትሄ ላይ ደረስ ነበር። ባለቤት የሌለው መንግስት ደግሞ አንድ መፍትሄ ማረግ ግዴታው ነው። ባዶነቱ ለሌሎች ሰዎችም ችግር እየፈጠረ ነው። በላቡ በወዙ ለቆጠበ ሰው ይሰጠው። ለነዋሪው ያልተላለፉ ዝግ የሆኑ ቆሻሻ መጣያ የሆኑ ቤቶች አሉ። መረጃዎችን በማሰባሰብ በሚቀጥለው ዙር ጥቅል ያሉ ቤቶች በሚተላለፉበት ሰዓት እነዚህ ቤቶች ጨምሮ ሌሎችን ምናስተላልፍ ይሆናል ማለት። ከ2 ዓመት በፊት ፕሮግራም ሰርተን ነዋሪዎች ለምን አይገቡም በሚል ጠይቀን ነበረ። የአዲስ አበባ ከተማ አስተዳደር ቤቶች ኮርፖሬሽን ነዋሪዎች ይገባሉ በሚል ነበር ምላሽ የሰጠው። አይናችን የምርመራ ዝግጅት ግን እዚህ ዳግም ሲገኝ ይህ ቤት አሁንም ነዋሪ የለውም። የአዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን በከተማዋ የሚስተዋለውን የመኖሪያ ቤት ችግር ለመቅረፍ በ1996 ዓ.ም ተቋቁሞ በተለያዩ ስያሜዎች ሲጠራ የመጣ ተቋም ነው። ኮርፖሬሽኑ ከተቋቋመ ጀምሮ ከ317,000 በላይ የጋራ መኖሪያ ቤቶች ለተጠቃሚዎች ማስተላለፉ መረጃዎች ይጠቅሳሉ። ይሁን እንጂ በተላለፉ ቤቶች ላይ በነዋሪዎች የሚነሱ ቅሬታዎች አሁንም እንደቀጠሉ ናቸው። የኢትዮጵያ ቴሌቪዥን አይናችን የምርመራ ዝግጅት የቤቶች ገመና በሚል ርዕስ በ20/80 የቤት መርሃ ግብር ከ5 ዓመታት በፊት ለነዋሪዎች በተላለፉ ቤቶች ላይ የሚታዩ አንኳር ችግሮች ግንቦት 2014 ዓ.ም ለስርጭት አብቅቷል። ከ2 ዓመት በኋላ ነው ድጋሚ የተገናኘ ነው። በ20/80 የቤት ፕሮግራም ላይ ለተጠቃሚዎች ከተላለፉ የጋራ መኖሪያ ቤቶች መካከል የካ አያት ቁጥር 2 የካ አባዶና ቦሌ አራብሳ የጋራ መኖሪያ ቤቶች ላይ የታዩ በማህበረሰቡ የቀረቡ ቅሬታዎች ነበሩና እሱም ለስርጭት አብቅተን ነበር የቤቶች ገመና በሚል። በዛ ላይ ያለውት አስተያየት ምንድነው? አንዳንድ መረጃዎችን ማስረጃዎችን እንደዚህ አጣቅሶ መሄድ ተገቢ ነው። ለተቋማት እድገትም ጠቃሚ ፕሮግራም ነው። በዚህ መልኩ መቀጠል አለበት ብለን እናምናለን። ተቋም በእኛ ባከናወናቸው በተለይ ደግሞ ቤት ልማት ባከናወናቸው ሳይቶች ላይም የተደረጉ ጉዳዮችንም አይተን ማስተካከል የሚገባንን ጭምር ማየት የሚገባንን ጭምር ያየነበት ነው። በዛሬው ዝግጅታችን በየካ አያት ቁጥር 2 በየካ አባዶና በቦሌ አራብሳ የጋራ መኖሪያ ቤቶች ግንቦት 2014 ዓ.ም የተመለከትናቸው ችግሮች ምን ማስተካከያ ተደረገባቸው ስንል ዳግም ምልከታ አድርገናል። አብራችሁን ቆዩ። ከአንድ ዓመት ከ8 ወር በፊት ምልከታ ያደረግነው በቦሌ አራብሳ የጋራ መኖሪያ ቤቶች መንደር ነው። በዚያ አካባቢ 10/90 እና 20/80 የተሰኙ የቤት ፕሮግራሞች የሚገኙ ሲሆን 20227 ቤቶች ተገንብተው ለነዋሪዎች በእጣ ከተላለፉ 7 ዓመታትን አስቆጥረዋል። ይሁን እንጂ ነዋሪ የሌላቸው ቆሻሻ መጣያ የሆኑ የጋራ መኖሪያ ቤቶች መኖራቸውን አይናችን የምርመራ ዝግጅት ከአንድ ዓመት ከ8 ወር በፊት መዘገቡ ይታወሳል። ባለቤት ከሌላቸው ቤቶች መካከል አንዱ ነው። ምንም ሰው አልገባበትም። ነገር ግን እንደምትመለከቱት ይሄ ቆሻሻ መጣያ ነው ሆኖ ያለው። ይሄ ቤት እንግዲህ እንደምትመለከቱት ነው። ቤቱ ምንም ሰው የለውም። እንዲሁ በሽቦ ታስሮ ነው ያለው። ይሄ አሁን የምትመለከቱት ቤት 5 ዓመቱ አስቆጥሯል። ነገር ግን ነዋሪ የለውም። ያው እዚህ አካባቢ እንደምትመለከቱት ቆሻሻ መጣያ ሆኖ ነው ያለው። በወቅቱ ያነጋገርናቸው ነዋሪዎችና የሥራ ኃላፊዎች ይህንን ተናግረው ነበር። ባዶ በመሆናቸው አሁን ህጋዊ ዶክመንት ያለውም የሌለውም ተዳብሎ ነው የሚኖርና እነዚህን መንግስት ማየት ይችል ነበር። እኔ ተከራይቼ ነው የምኖረው። ከኑሮ ውድነት አንፃር እንደዚህ ባዶ ክፍል ያየሁኝ ሁሌ ነው ማዝነው። ስለዚህ እንደዚህ አይነት ክፍት ቤቶችን ያሉበትን አጣርቶ በአስቸኳይ ቢሰጥ መልካም ነው ብዬ አስባለሁ። ስትረከቡ ያንን ለማስተዳደር ችግሮች ካሉም ችግሮቹ በጽሁፍ ማሳወቅ ግዴታ አለባችሁ። ስለዚህ ግዴታችሁ አልተወጣችሁም። ያወቃችሁ ለምንድን ነው ዝም ያላችሁት? ያው ከተማው ስለሚያውቀው በሚል ይታወቃሉ ክፍት መሆናቸው።
አይቶ ከተማ ይመድባል። ማስተላለፍ ነበረብን ብዬ አስባለሁ። ያው ጥቆማውን ተቀብለን እናስተላልፋለን። ለምንድን ነው የማይተላለፍበት? አንዳንዴ የልማት ተነሺዎች ይመጣሉ። አንዳንዱ ደግሞ ተላልፎለት ጭምር መጥቶ ውለታ ተዋውሎ ይይዝና ትቶት ይሄዳል። ለሌላ ለዚህ አሁን ለምልህ ለልማት ተነሺ ስፔሻሊ ለሱ ነው የሚያዘው። ሪዘርቭ የሚያዙ ቤቶች አሉ። እንደ ሪዘርቭ የሚያዙ ቤቶች ላይ ያው ጊዜው ሲደርስ ይጠየቅ እንያስተላልፈን እንሄዳለን። ገና የልማት ተነሺ ይመጣል ተብሎ ክፍት መደረጋቸው ቆሻሻ መጣያ መደረጋቸው አግባብ ነው ወይ? እንደ ቤቶች ምን ያህል ቤት ተገነባ፣ ምን ያህል ቤት ተላለፈ፣ ምን ያህል ደግሞ ይቀራል፣ የትስ ነው ያለው የሚል በጂኦ ሪፈረንስ ጭምር እኮ መያዝ አለበት አይደል ዳታ። ስለዚህ የዳታው ሲስተም በራሱ እጃችን ላይ የለም። አይናችን ዳግም ምልከታ ባደረገባቸው ቤቶች ለነዋሪዎች የተላለፉ የመኖራቸው ያህል አሁንም ለነዋሪ ሳይተላለፉ ዝግ ሆነው ያለ አገልግሎት 7 ዓመታት ያስቆጠሩ ቤቶች መኖራቸው ለማረጋገጥ ችለናል። 7ኛ ፎቅ ላይ ነው ያለነው። እዚህ ውስጥ ላይ እንግዲህ ተመልካቾች 2 ቤቶች ክፍት ቤቶች ነው የነበሩት። አሁን ምን ላይ ናቸው የሚለውን ገብተን እንመለከታለን። እጣ ከወጣበት 5 ዓመታት ያለፈበት ነው። አሁን ስንመጣ ደግሞ 7 ዓመታት ያለፈበት ቢሆንም ነዋሪ አልገባበትም። ከ2 ዓመት በፊት ፕሮግራም ሰርተን ነዋሪዎች ለምን አይገቡም በሚል ጠይቀን ነበረ። የአዲስ አበባ ከተማ አስተዳደር ቤቶች ኮርፖሬሽን ነዋሪዎች ይገባሉ በሚል ነበር ምላሽ የሰጠው። አይናችን የምርመራ ዝግጅት ግን እዚህ ዳግም ሲገኝ ይህ ቤት አሁንም ነዋሪ የለውም። ይሄኛው ቤት እንደምትመለከቱት ከፕሮግራማችን በኋላ ነዋሪ እንደገባበት ነው ማየው ያለሁት። በር ተገጥሞለታል፣ እንዲሁ መስታወት ተገጥሞለታል፣ ነዋሪ ገብቶበታል። ከ2 ዓመት በፊት ምልከታ ባደረግንበት ጊዜ ይህ ቤት ለነዋሪ ያልተሰጠ ክፍት የነበረ እንዲሁም ደግሞ ዳይፐርና የተለያዩ ቆሻሻዎች መጣያ የነበረ ቤት ነው። አሁን እንደምትመለከቱት ታሽጓል የሚል ነገር ነው ያለው። በለሚ ኩራ ክፍለ ከተማ ወረዳ 6 አስተዳደር ቤቶች አስተዳደር ጽህፈት ቤት ነው የሚለው። ታሽጓል ብሎታል። እናንተ ያው ከመጣችሁ በኋላና ቤቶቹን ካያችሁ በኋላ የተወሰኑ ቤቶች የተሰጧቸው የገቡ አሉ፣ ብዙም አይደለም። ከዛ ደግሞ ከታዩት ውስጥ ደግሞ እስካሁንም ተላለፈም ተብሎ መጥተው ወይ ያላሟሉት ነገር ይኑር ቤቱም ያልገቡና ቤቱም የታሸገ ቤትም አለ በመሃል። ለምሳሌ እዚህ ከኔ ፊት ለፊት ማየው ታሽጓል የሚል ቤት አለ እና ባለ 3 ነው፣ ቆሻሻ መጣያ ነው። አሁንም ስንመለከተው ስናየው ባዶ ነው፣ ቆሻሻ መጣያም ነው። አሁንም ያለው ቆሻሻ ነው ውስጥ ላይ ያለው። ነዋሪ መጥቶ ነበር ወይ? ደረሰኝ ያለ ሰው ለእናንተ ያመለከተ ነገር ነበር ወይ? ባለቤት ነኝ ተሰጥቶኛል ተላልፎልኛል ብሎ መጥቶ ነበረ። ከቤቶች ኤጀንሲ ሌላ ጊዜ እንደምናደርገው ማስረጃ መረጃ ይዘና ከቤቶች ኤጀንሲ ብለነው እሺ አመጣለሁ ብሎ በዛው ቀረ። ከዛ በኋላ ምንም ነገር ያው ቤቱ ደግሞ ታሽጓል። ቤቶች ኤጀንሲ ከሱ ካለ 4 ወር 5 ወር ይሆናል እንደዚህ። ስለዚህ የማን እንደሆነ አሁንም አይታወቅም። ቤቶቹ ሰው ባለመኖርና በአግባቡም በተላለፉትን ምን ላይ ደረሱም የሚልም የሚጠይቅም አካል ባለመኖሩ ቤቶቹ እንደዚህ በጣም ሆነው ስናይ አንደኛ ነቅተው ፍሳሽ አምጥተው የተለያየ ኬዞችም የላያቸው ላይ ህንጻው ላይም እየደረሰ ነው ያለው። በወቅቱ ግን ተላልፎ ወይ ደግሞ መንግስትም እየተከታተለ ምን ላይ ደረሰ ቢል ኑሮ እስካሁን ድረስ የሚመለከታቸው አካሎች አንድ መፍትሄ ላይ ይደረስ ነበር። ግን ይሄ ባልተደረገም እስካሁን ማተነሾች ነው ነበር የተባለው 5 ዓመት በፊት እኛ ስንጠይቅ ማለት ነውና እንደው ለልማት ተነሽ ተብሎ የመጣ ሰው አለው? እስካሁን የገጠመን የለም። እዚህ ብሎክ ባለ 3 መኝታ ቤትና እንዲሁም ሌላ ቤት ሰው የማይኖርባቸው ክፍት የሆኑ ቤቶች ነበሩ። አሁን በምን ሁኔታ ላይ ናቸው ያሉት የሚለው ነው ለማየት እዚህ የተገኘ ነው። ሁለት ቤቶች ባለ 3 መኝታ ቤቶች ለ5 ዓመታት ያህል ክፍት ነበሩና አሁን ምንድነው ያለው? ከዛ ከፕሮግራሙ በኋላ ምን ለውጥ መጣ? እንግዲህ ከፕሮግራሙ በኋላ ኢሚዲየት የሆነ ሶሉሽን መንግስት ሰጥቶበት ባለቤት ነን የሚል ዶክመንት ይዘው መጥተው ቤታቸውን ወረድ ተረክበዋል። በአሁኑ ሰዓት በማህበራችን ውስጥ ምንም አይነት ክፍት ቤት የለም። ምክንያቱም በወቅቱ የነበሩ 2 ክፍት ቤቶች ለእኛም ስጋት የነበሩበት ወቅት ስለነበረም ከዛ አንጻር ያ እርምጃ መወሰዱ እንደ አንድ የማህበሩ ሰብሳቢ አድናቆቴን አቀርባለሁ።
በተመሳሳይ በየካ አባዶ የጋራ መኖሪያ ቤቶች መንደር ከ7 ዓመታት በፊት ለነዋሪዎች የተላለፉ በርካታ ቤቶች ይገኛሉ። ከዚህ በተቃራኒ ከ7 ዓመታት በላይ ባለቤት የሌላቸው ቆሻሻ መጣያ የሆኑ ያለምንም አገልግሎት ዝግ የሆኑ በርካታ ቤቶች መኖራቸውን ለመመልከት ችለናል። አሁን የምንገኘው የቤት ቁጥር 24 የሚባለው ክፍል ላይ ነው ያለነው። ይህ አሁን የተገኘሁበት ቤት ለ8 ዓመታት ያህል ያለምንም አገልግሎት እንደምትመለከቱት ክፍት ሆኖ ነው ያለው። ምንም ሰው አልገባበትም። እንደምትመለከቱት እዚህ አካባቢ ያው ቆሻሻ ማጠራቀሚያ ሆኖ እንዳለ ነው እየተመለከትኩ ያለሁት። ይህ ቤት ባለ 2 መኝታ ክፍል ተብሎ የሚጠራው ነው። በርካታ የሆኑ የህብረተሰብ ክፍሎች በቤት እጦት እየተቸገሩ ባሉበት ጊዜ እንዲህ አይነት ክፍት የሆኑ ቤቶች ደግሞ በየአካባቢው እንዳሉ ነው የተገነዘብ ነው። ይሄ ባለ 2 ነው ግን ሰው አለው ሲባል ነበር ግን ሰው የለውም። የብሎኩ ነዋሪዎች እዚህ ሰው የለም ብላችሁ ተቆማችሁ ታውቃላችሁ? አዎ ተጠቁሟል። ለኮሚቴያችን ነግረናል። ያውቃል፣ ቀበሌውም እኮ ያውቃል። ሰው እንዲኖርበት ነው የምንፈልገው እኛ። ባዶ ቤት ምን ያደርጋል? አሁን ደግሞ የካ አባዶ ከሚገኙ ባለ 7 ወለል ከፍታ ካላቸው ህንጻዎች አንዱ ላይ ተገኝቻለሁ። 281 ብሎክ ተብሎ የሚጠራው አካባቢ ነው። እዚህም በተመሳሳይ የቤት ቁጥር 63 እንግዲህ እንደምትመለከቱት ከ8 ዓመት በላይ ያለምንም አገልግሎት እንዲህ ተዘግቶ ነው የሚገኘው። G4 ወይም ደግሞ ባለ 4 ወለል ከፍታ ያለው ህንጻ ውስጥ ላይ ነው ያለሁት። የቤት ቁጥር 18 የሚለው ወይም ደግሞ ከጀርባ የምትመለከቱት ቤት ለ9 ዓመታት ያህል እንዲህ እንደምትመለከቱት ተዘግቶ ነው ያለው። እኛ ከገባን ያው 9 ዓመት አካባቢ ሆኖናል። በዚህ በ9 ዓመት አካባቢ አንዷ ቤት ብቻዋን ቆየች። እሷን ብዙ ጊዜ አመልክተናል። ባዶነቱ ለሌሎች ሰዎችም ችግር እየፈጠረ ነው። ቤቱ ውስጥ መጠቀም እንደሚገባ ለዙሪያው ላይ ንጽህናውን ለመጠበቅ አልተቻለም። ይሄ መንግስት ትኩረት ቢያደርግበት ተብሎ ደጋግመን ለወረዳው አሳውቀናል። ያው እስካሁን ድረስ ምንም የተወሰደ እርምጃ የለም። አንድ ብሎክ 1 ወይም 2 ቤቶች አልፎ አልፎ አሉ። የህንጻ ቁጥር 57 ተብሎ የሚጠራው አካባቢ ላይ ነው ያለሁት። እዚህ እንደምትመለከቱት የቤት ቁጥር 18 ወይም ደግሞ አንደኛ ወለል ላይ ነው ያለሁት። ይህ ቤት እንደምትመለከቱት ባለ 1 ተብሎ የሚጠራ ቤት ነው። ነገር ግን ነዋሪ ከሌላቸው የየካ አባዶ ሳይት ወይም ደግሞ የካ አባዶ የጋራ መኖሪያ ቤቶች መንደር አንዱ ነው። ይህ እንደምትመለከቱት ከ7 ዓመታት በላይ ለነዋሪ ያልተላለፈ ቤት ነው። ብሎክ 48 ተብሎ የሚጠራው ላይ ነው ያለነው። እንደምትመለከቱት ሰው አልገባበትም። እንዲህ ኦና ሆኖ ነው ያለው። የዚህ ባለቤት ማን ነው? ይሄ ባለቤቱ ነው አሉ። እዚህ ቡና ያፈሉ ነበረ። ባለቤቱ ይሄ ነው አሉ። ተዛ መጥቶም ማያውቅ ባለቤት ታለው እንግዲህ መጥቶ ቢያስተካክል ጥሩ ነው። ባለቤት የሌለው መንግስት ደግሞ አንድ መፍትሄ ማረግ ግዴታው ነው። እኔ በጣም ነው ምሰጋ። ልጅ አሁን በአምሽቶ ሲመጣ ፈራል። ምን ያህል ጊዜ ኖሩ እዚህ? እኔ 4 ዓመት 5 ዓመት ሆነ ነው። እኔ የ2005 የኮንዶሚኒየም ተመዝጋቢ ነኝ። ስለዚህ በተስፋ ከሚጠባበቁ ሰዎች መካከል ነኝ ማለት ነውና እኛ እዚህ 11 ዓመት ሙሉ እየጠበቅን እንደገና ክፍት ቤቶች ዝም ብሎ ማንም የማይኖርባቸው ቆሻሻ መጣያ መሆናቸው በጣም የሚያሳዝን ነውና ይሄ ተገቢም አይደለም። ከተማ አስተዳደሩ መፍትሄ ቢያበጅለትና እጣ በአስቸኳይ በእጣ ውስጥ ተካተው እነዚህ አሁን የተገኙ ቤቶችም ሌሎችም የተገነቡ ካሉ በአስቸኳይ እጣ ላይ ገብተው የሚሰጥበት መንገድ ቢመቻች መልካም ነው ብዬ አስባለሁ። ኮንዶሚኒየም ቁጠባ 2005 ተመዝጋቢ ነበር። ከዛ ተመዝጋቢ በየወቅቱ በተባለው ሰዓት በየጊዜ እየቆጠብኩ ያው ሰራተኛ ነኝ፣ ቤት ተከራይቼ ነው የሚኖረው። ቤት አገኛለሁ ብዬ ታሳርጌ እየቆጠብኩ ለ7 ዓመታት ወደ 8 ዓመት ምናምን አካባቢ ቆጥቤ መጨረሻ ላይ ጎደኞቼ ሲደርስ እኔ ታሳ ቆረጥኩና ብሩን ወጪ አረኩና ለሌላ ስራ ላይ አዋል። ስለዚህ መንግስት ወጪ አውጥቶ መገንባቱ ካልቀረ ለምን እጣ በጊዜ አውጥቶ ለምን ነዋሪዎቹ ለምን አይጠቅም? በተለይ ሙሉ ክፍያውን ቅድመ ክፍያውን የጨረሱ አሉ። እኔ የሚያውቃቸው ጎደኞቼም አሉ። ሙሉ እደርሰኛል ብሎ ከሚያገኙት ገቢ ወዳቹን ጠበቅ አድርጎ የሚከፍሉ አሉ። ስለዚህ ይሄ በጊዜው እጣው
ቶሎ ቢወጣና ቶሎ ቢጠናቀቅና ከላይ ከተማ መስተዳደሩ መቆጣጠር አለበት ነው። በ2011 የ40/60 የጋራ መኖሪያ ቤት ተጠቃሚ ሆኛለሁ። አሁን ያነሳው ነገሮች በብዙ ሳይቶች ላይ ክፍት ቤቶች አሉ እጣ ያልወጣባቸው ለረጅም ጊዜ እንደዚሁ የቁሻሻ መጣያና የነዋሪዎቹ ለኑሯቸው ስጋት የሆኑ አሉ። እነዚህ ቤቶች ለቆጠቡ ሰዎች ቢተላለፉ እንደ ሀገርም ትልቅ ገቢ የሚያመጡ ናቸው። ነዋሪውም ተጠቃሚ የሚሆን ነው እና እኔ አሁን በደረሰኝም ቦታ 40/60 ላይ እንደዚህ አይነት ቤቶች አሉ ለነዋሪውም ስጋት የሆኑ የቆጠበም ሰው ደግሞ እነዚህ ባለመተላለፋቸው ምክንያት የጣው ተጠቃሚ ስላልሆነ መንግስት እነዚህ ነገር ተመልክቶ አፋጣኝ ምላሽ ቢሰጥበት የተሻለ ነው ብዬ አስባለሁ። ቦሌ አራብሳ አካባቢ የተወሰኑ ቤቶች ነዋሪ የገባባቸው አሉ። ግማሾቹ ደግሞ ያየናቸው ነው ለማሳያ ምልከታ ካደረግንባቸው። ግማሾቹ ደግሞ ስናያቸው አሁንም ቆሻሻ መጣያ ሆነው ነው የተመለከትናቸው እና የልማት ተነሺ ሊመጣ ይችላል ብላችሁ ምላሽ ሰጥታችሁ ነበረ። እስካሁን ለምንድን ነው አሁን ቀጥለዋል? ክፍት ናቸው። እግረ መንገዴ ይዛው የካባዶም ተመልክተናል። በጣም በርካታ ከዛ የባሰ ደግሞ በርካታ ቤቶች ዝግ ናቸው እና ለምንድን ነው እስካሁን ያ ሁሉ አመታት እየተቆጠረ ሰው ያልገባበት? ያልተላለፉን የጋራ መኖሪያ ቤቶች ግን በተመለከተ ያው ብዙ ጊዜ ይነሳል። ስታየው መዝገብ ላይ እና ስታየው ሰነድ ላይ አለ ስም ይኖራል። በአካሄደ ስታይ ደግሞ ክፍት ነው። ይሄን ሁሉ የማጥራት ስራ ነው ብዙ ረጅም ጊዜ የሚወስደው። በአንድም በሌላ መንገድ ለአንደኛ ለሁለተኛ ለሶስተኛ አካል ሁሉ የተላለፉ ቤቶች አሉ። አሁን ትልቁ ሴንተር አድርገን እየሰራን ያለው ወረዳ ላይ ነው። ወረዳ ላይ ራሱን የቻለ የተላለፉና ያልተላለፉ በተለይ እነዚህ በከተማው ላይ ተገንብተው ተላልፈው የተባሉ 317,000 ቤቶች ያሉበትን ጤነኛ ሁኔታ ለማጥራት እስከ ታችኛው መዋቅር ድረስ እየሰራንበት ነው የምንገኘው። መረጃዎችን በማሰባሰብ በሚቀጥለው ዙር ጥቅል ያሉ ቤቶች በሚተላለፉበት ሰዓት እነዚህ ቤቶች ጨምሮ ሌሎችን የምናስተላልፍ ይሆናል ማለት ነው። በቤት እጦት ችግር ውስጥ ያሉ የመዲናዋ ነዋሪዎች አሉ፣ የሚቆጥቡም አሉ። ነገር ግን ደግሞ በተቃራኒ ደግሞ በመረጃ ክፍተት ምክንያት ለነዋሪው ያልተላለፉ ዝግ የሆኑ ቆሻሻ መጣያ የሆኑ ቤቶች አሉ። እነዚህን ለማስታረቅ ከዚህ በኋላ ምንድን ነው እየታሰበ ያለው? ከቤቶች መረጃ ጋር በተያያዘ ራሱን የቻለ ምዝገባም በወረዳ ደረጃ እየተሰራ ነው ያለው። የጋራ መኖሪያ ቤቶች ብቻ አይደለም ባይዘው እነዚህ የመንግስት ቤቶችን ጨምሮ እየተመዘገቡ አይ ቲንክ በዚህኛው በጀት ዓመት ወደ ሲስተሙን ራን የማድረግ ስራ ይሰራል የሚል እንቅስቃሴ አለና በዛ እንቅስቃሴ ውስጥ ግን መጀመሪያ የተመዘገቡ የጋራ መኖሪያ ቤቶች አሉ ወደ ሲስተም የገቡ ማለት ነው። ከዛም በዘለለ ደግሞ ራሱን የቻለ እነዚህ የመንግስት ቤቶችን ጨምሮ ወደ ሲስተም የማስገባት ስራ ኦልሞስት ከ95 እስከ 100% በሚባል ደረጃ በየሁሉም ወረዳ ተጠናቋል። በ121 ወረዳ ማለት ነው። ስለዚህ ይሄ ነገር መፍትሄ ያበጃል ማለት ነው። የጋራ መኖሪያ ቤቶች ጋር ስትመጣ እነዚህ ነገሮች ፍሎውን ጠብቆ የትኛው ክፍት ነው የትኛው ክፍት አይደለም የሚለውን በደንብ አግባብ ማግኘት ስለሚቻል አንድ ጊዜ በዚሁ በጀት ዓመት ያሉብንን ችግሮች ሙሉ ለሙሉ ማጠናቀቅና መፍታት የምንችልበት ደረጃ ነው ያለነው። ሌላው በቦሌ አራብሳ 63 ህንፃዎች፣ በየካ አባዶ 44 ህንፃዎች እንዲሁም በየካ አያት ቁጥር 2 15 ህንፃዎች የሚኖሩ ነዋሪዎች ለጋራ መጠቀሚያ ኮሚናል በሚል እንደየቤቱ ደረጃ ከ3000 እስከ 9000 ብር የከፈሉ ቢሆንም የጋራ መገልገያ ህንፃዎች እንዳልተገነቡላቸው መጥቀሳችን ይታወሳል። 6 ዓመት ጨርሰን 7ኛ ዓመታችን ይዘናል። መጀመሪያ ስንገባ ኮሚናል እንዳለው ነበር የተባልነው። ከቤቱ ጋራ አብረን እየከፈልን ነው ያለን። ሁሉም ነዋሪ ኮሚናል አላችሁ በሚል ውል ገብተን ክፍያ ፈጽመንበታል። በደስታም በሀዘንም አብረን ተቀላቅለን የምናሳልፍበት ነው ብለን የምናስበው ኮሚናል የለም። በአጠቃላይ በ6 ሳይቶች 145 ህንፃዎች ውስጥ የሚኖሩ ነዋሪዎች ለጋራ መጠቀሚያ ኮሚናል ክፍያ ፈጽመዋል። ነገር ግን የጋራ መገልገያ ህንፃዎች አልተገነቡላቸው። ቁርጥ ያለ የጋራ መጠቀሚያ ይገነባላቸዋል ወይስ አይገነባላቸው? ከዚህ በፊት በነበሩ እንግዲህ እኔ ከመምጣት በፊት በነበሩ አመራሮች በአጋጣሚ በአንድም በሌላ መንገድ በደብዳቤ ጭምር እንዲያውቁ ተደርጎ አልተፈጸመም ይሄ ጉዳይ። ስለዚህ እኛ አሁን እንደ ኮርፖሬሽኑ አሁን ያለው አዲሱ አመራር ቁጭ ብሎ እንገነባ ከሆነ እንገነባለን ብለን ለሰው ማሳወቅ፣ ማንገነባ ከሆነ ደግሞ ክሪቲካሊ የኔ ኬዙ ይዘውና
የማይገነባበት ምክንያት ጀስቲፊኬሽን ተቀምጦ ሰው ወይ ደግሞ ማህበረሰቡ የከፈለው ክፍያ ወደ ዋናው ብድራቸው ማቃናሻ እንዲዞር ማድረግ የምንችልባቸው መንገዶች ይሄንን ለማድረግ ደግሞ ማጥናት ተገቢ ነው የሚሆነው። አንዳንዴ አስፈላጊነቱ ደግሞ በጣም ኢንፈሳይዝ የሚደረግ ከሆነ መንግስት አይቶ ክሪቲካሊ ያንን መገንባት ካለበት እንዲገነባ በጋራ ተግባብተን አንድ አቅጣጫ እናስቀምጣለን ማለት ነው። ዳግም ምልከታ ባደረግንበት ወቅትም የጋራ መገልገያ ህንፃዎች አልተገነቡም። ለከተማ ጉዳይ ይዙታል ይባላል፣ ለከተማም ደግሞ ወይ ኤጀንሲ ጉዳይ ይዙታል ይባላል። ምንም የሚመልስልን አካል አጥተናል። ይሄ ከፍተኛ የሆነ ማህበረሰቡ ላይ ተጽዕኖ አምጥቷል። ስፔሻሊ የህብረተሰብን ግንኙነት የምናደርግበት አንዱ ነገር የጋራ መጠቀሚያ ተሰበሰባለ ተገናኝተ ማህበራዊ ጉዳዮችን ለማድረግ ትሞክራለ፣ ስብሰባዎች ይኖራሉና ብዙ ጊዜ ትልቅ እንቅፋት ፈጥሮብናል። ወይ ገንዘቡን ወይም ቤቱን እንሰራለን ብሎ እዛን ሰዓት ቃል ገብቶ ነበር፣ ግን ውጤቱ እስካሁን አልተገኘም። እነዚህ የነዋሪዎች የዛሬ 7 ዓመት የነበረው ችግር እስካሁን ድረስ እየተንከባለለ አለ። አሁንም አስተዳደሩ የሚመለከተው ከቤቶች ኮርፖሬሽን ጋር ተነጋግሮ የአዲስ አበባ ከተማ አስተዳደር ጥሩ የመስራት አቅሙን አሳይቶናልና አሁንም እንደው ይሄን ነገር የህዝቡን ችግር እንደ አደራ ይላለው። ምክንያቱም የመልካም አስተዳደር ችግሮች አንዱ በመሆኑ ብሩም አልተመለሰም፣ እንሰራለንም አላሉም። እኛም ያልገባንበት ያልሄድንበት የለም። ቤቶች ክፍለ ከተማ የአጠቃላይ አዲስ አበባ ቤቶች ኤጀንሲ ያልገባንበት ብቻ የለም። እኛ ተቸግረን ስናመለክት ስራ ይበዛብናል ነው፣ አያዩንም። ሩቅ ሀገር ያሉ ነው የሚመስል፣ ሌላ ሀገር ያለን ነው የሚመስል። የሆነች ለራሳችን መፍትሄ ለመስጠት እዚች አጥራችን ውስጥ ናት ብለን መፍትሄ ለመስጠት ለምናደርጋት እንቅስቃሴ ግን ሰከንድ አይፈጅባቸው። በደስታ በመከራ ለሴቶች የወጡ መስሪያ ምች እንዳይመታቸው እንኳን ስንሰራ 2 ጊዜ ነው ያፈረሱብን። ከ2 ዓመት በፊት ከተነጋገርንባቸው ጉዳዮች አንዱ የጋራ መጠቀሚያ ግንባታ ጉዳይ ነው። በዛን ጊዜ እርስዎ ጋር ቃለ መጠይቅ ባደረግን ጊዜ የጋራ መገልገያ የሌላቸው የህብረተሰብ ክፍሎች የሚያነሱት ቅሬታ ተነጋግረን መፍትሄ እንሰጣለን ብላችሁ ነበር። ነገር ግን አሁንም ድጋሚ ምልከታ ባደረግንበት ጊዜ እስካሁን መፍትሄ አልተሰጣቸውም። የጋራ መገልገያ የሌላቸው በርካታ ናቸውና ይህንን ለምንድን ነው ቃላችሁ አላከበራችሁት ወይም ደግሞ መፍትሄ ያልተሰጠው ለምንድን ነው? መገንባቱን ጉዳይ ያቆመናል። መገንባት ማንችልበት ደረጃ ላይ ጭምር ስላልን ነዋሪው ግን እንዴት አድርጎ ይህንን የጋራ መገልገያ በራሱ በተለይ ደግሞ በተያዙ ቦታዎች ላይ ይገነባል የሚለውን ነገር በጥናት ተለይቷል። እነዚህ በጥናት በተለየበት አግባብ ፍቃድ የሚሰጥበት አግባብ ካለ ከግንባታ ፍቃድ ጋር ደግሞ ቁጥጥር ባለስልጣን ጋር በመነጋገር የምናየው ይሆናል ማለት ነው። በቀጣይ ከክፍያ ጋር በተያያዘ ግን ማንም ሰው መጥቶ ለዚህ ግንባታ ወይ ደግሞ ቤቱ ሲተላለፍለት በውል አግባብ ላይ በተቀመጠው ሲል መሰረት ያለው አካል መውሰድ ይችላል። በራሳቸው አቅም እንዲሰሩ ነው እያሰባችሁ ያላችሁትና ብሩ ለምን መውሰድ አስፈለገ? እዛው ያለ ኮሚቴ ተደርጎ ማዋቀር አይቻልም ነበር ወይ? የተላለፈውም በአንድም በሌላ መንገድ ከ2010 በፊት የነበሩ ቦታዎች ናቸው እነዚህ። ስለዚህ ወደዚህኛው ላይ አምጥተን እኛ ያንን ቀመር ማስቀጠል የምንችልበት ኮሚቴ የለም። ያ ማለት በፊት አንድ ሰው ለባለ 1 ለባለ 2 ለባለ 3 በሚከፍልበት ሰዓት አንዱ እንደ ክራይቴሪያ የሚቀመጠው ለጋራ መጠቀም ጭምር ተደማሪ ተደርጎ ይከፍላል። ስለዚህ ከ2010 በፊት የተላለፉ ቤቶች ስለሆኑ እነዚህን ጉዳይ አሁን በዛ ደረጃ እያስከፈለንም አይደለም፣ የጋራ መጠቀሚያ ብለን እያስከፈለንም አይደለም። በተለይ ደግሞ 13ኛ ዙር 14ኛ ዙር ተብሎ የተላለፉ የጋራ መኖሪያ ቤቶች ላይ እነዚህን የሚያመለክት ምንም ነገር የለም። ሌላው ከ2 ዓመት በፊት የተመለከትነው ጉዳይ በየካ አባዶና በቦሌ አራብሳ የጋራ መኖሪያ ቤት ህንፃዎች አሳንሳር ያልተገጠመላቸው ባለ 7 ወለል ከፍታ ያላቸው ህንፃዎች ቢኖሩም ለነዋሪዎቹ አገልግሎት አይሰጡም። ተጀምረው የቆሙ ያልተጠናቀቁ አሳንሰሮችም ስለመኖራቸው አንስተን ነበር። ሊፍት ተሰርቷል ምናምን የተባለ ይወራል፣ ግን እኛ እየተጠቀምንበት አይደለም። 5ኛ ፎቅ ነው የምኖረው። 5 ዓመታችን አልፎ 6ኛችን ይዘናል። ያየነው ለውጥ ነገር የለም። ስድስተኛ ፎቅ ቤት ቁጥር 63 ላይ ነው የምኖረው። እሱም መውጣት በጣም አስቸግሮናል። በጣም የሚያስፈራው ነገር እኔ 7ኛ ስለምኖር ይሄ በጣም ዝቅታ 3 ዓመት ልጅ አለኝ።
መጫወት አይችልም። ሮጦ ካመለጠኝ ራሱ ምንም ስለማያውቅ ወደ ታች ይወርዳል በሚል በጣም ነው የምሰጋው። በወቅቱ የስራ ኃላፊዎቹ ይህንን ምላሽ ሰጥተው ነበር። ይህንን የአቅርቦትና ገጠማን ስራ የሚከታተል አማካሪ እንቀጥራለን ማለት ነው በቀጣይ። ስለዚህ መፍትሄ የሚሆነው እሱ ነው። ነገር ግን አይናችን የምርመራ ዝግጅት ዳግም ከ1 ዓመት ከ8 ወር በኋላ ምልከታ ባደረገበት ጊዜ አሳንሰሮቹ በህንፃዎቹ የተገጠሙ ቢሆንም አገልግሎት እየሰጡ አይደለም። 7ኛ ዓመታችን ነው። ከዛ ጀምሮ ያው በእግራችን በየወጣን ብዙ ደካሞች አሉ፣ ብዙ በሽተኞች አሉ እና መውጣት ማቃተ በጣም እያቃታቸው አሉ። 7ኛ ድረስ እየወጡ ነው። በዚህ ብሎክ ላይ እንደምታየው ከቤዝመንቱ እስከ ላይ ድረስ 8 ፎቅ ነው። በ8 ፎቅ ውስጥ ብዙ አዛውንቶች ያሉበት ነው። እነዚህ አዛውንቶች በጣም በችግር ሁኔታ ነው አንዴ ወጥተው ሁለተኛ ለመውጣት ስለሚያደክማ ቦታው እዛው ነው በሰው በመላክ ነው ጉዳያቸውን የሚያስፈጽመው። ምን ነው ለመመላለስ በጣም ስለሚያስቸግር የካባዶና ቦሌ አራብሳ የሚገኙ ባለ 7 ወለል ከፍታ ያላቸው ያው የአሳንሰር ችግር እንደነበረባቸው አንስተን ነበርና አሁን አሳንሰሮቹ ሁሉ ተገጥመዋል፣ አገልግሎት እየሰጠ አይደለም። ለምንድን የመብራት አገልግሎት በሚፈልገው ልክ መሰረት መቅረብ ባለመቻሉ ነው። ለምሳሌ አንድ አሳንሰር ራሱን ችሎ ከህንጻው ውጪ ያለ ፓወር ይፈልጋል። ያ 3 ፌዝ ፓወር ይፈልጋል። የ3 ፌዝ አቅርቦት ወይ ደግሞ መብራት በቂ መብራት እንዲጋም ጥያቄ ያቀርበናል። እስከ መቼ ምላሽ ያገኝ ይሆናል? የዚህ የመብራት አቅርቦት ጉዳይ በሁሉም ሳይቶች በሚባል ደረጃ በክብርት ከንቲባችን ጭምር ክትትል የተደረገበት ስለሚገኝ በአጭር ጊዜ ውስጥ መብራቱ ወይ ደግሞ ለሊፍቱ የሚያስፈልገው መብራት ይቀርባል ብለን ተስፋ እናደርጋለን። እንደ ተቋም ኤሌክትሪክ ኃይል ከሚያስፈልጋቸው መካከል አንዱ አሳንሰር ወይም ሊፍት ነው እና የሊፍት ደግሞ ተዘዋውረን ከተመለከትናቸው መካከል የካባዶ ቦሌ አራብሳ የሚባሉ ባለ G7 ወይም ደግሞ ባለ 7 ወለል ከፍታ ያላቸው ህንጻዎች አሉ። እነዚህ ህንጻዎች የአሳንሰር ሙሉ በሙሉ ሁሉም ማለት ይችላል ተገጥመዋል። ነገር ግን አገልግሎት እየሰጡ አይደለም። ለምንድን ነው? አዎ እሱ ስለሱ የቦሌ አራብሳው በፊት እንትን ነው ብዙ እንትኑ የለኝም የለኝም ብዙ እንትን ማለት ከዚህ በፊት እንዲሁ በቃል በመነጋገር ለማዕከሉ ተላልፏል ነው የተባለው። ግን ማዕከሎቹ ጋር ያለው ሁኔታ የኮንስትራክሽን ኃላፊውን ግንኙነት አድርገው እንዲጨርሱ ብለን እስካሁንም አልቋል ብለን ነው እኛ እንደውም የገመትነው። አሳንሰሮቹ አሉ ግን ምንም አይንቀሳቀስም። እሱ ከ5 ዓመት በላይ ተቆጥሯል። ሰዎቹ ያው ወደ ታች ወደ ላይ የሚንቀሳቀሱት በእግራቸው ማረጋግጠናልና የካባዶስ የካባዶም እንግዲህ እንትኑ የለኝም መረጃ። ሌላው የቅሬታ ምንጭ በየካ አያት ቁጥር 2 ተብሎ በሚጠራው አካባቢ ከፍሳሽ ጋር የተነሳ የቅሬታ ጉዳይ ነው። ይሄ 2ኛ ዓመት ነው ከተጀመረ። ውሃው የተሸረሸረ፣ መንገዱ የተሸረሸረ፣ አድራጎቱ የተሸረሸረ እየሄደ ነው። ይሄ ውሃ ሲሸረሸር ቤቱ ሲፈርስ የት ነው የምንገባው? እነዚህ እንግዲህ በዛ ሰዓት ላይ የነበሩ አመራሮች ወይ ደግሞ ቴክኒካል ባለሙያዎች ማስቆምና ቴክኒካል ሲቪል ተሰጥቶት መሄድ የሚገባው ጉዳይ ነበር። መጠገን የምንችላቸው ፓርቶች ሆኖ መጠገን ነው። አይናችን ምልከታ ባደረገበት ጊዜ የፍሳሽ መውረጃ ቦይ ተሰርቶ መጠናቀቁን ለመመልከት ችለናል። ይሄ ወንዙ እየተናደብን ነበር ተንዶብን ወደዚያ። እሱን ብዙ ጊዜ በተደጋጋሚ እኛ ብቻ አይደለንም ይሄ ጠቅላላ ከታች ይዞ እስከ ላይ ድረስ ወንዙ ነው እየተናደ ሄደ። ጠቅላላ እንደ አጠቃላይ ነው የኛ ብቻ ስላልሆነ እንደ አጠቃላይ መንግስት ሁሉም አይቶ ሌላ ትልቅ ጉዳት ነው የሚያመጣ። የኮንዶሚኒየም ከላይ ጀምሮ ከተራራው ጀምሮ እስከ ታች እስከ አስፋልቱ ድረስ ያለው ነው የተናደ። እሱ መንግስት አይቶ አጥሩልናል። በማዶም በወዲማዶም እሱ ግንብ ተገንብቷል እንዳይናድ ሆኗል። በሌላ በኩል በቦሌ አራብሳ እንዲሁም በየካ አባዶ ባለ 7 ወለል ከፍታ ላላቸው ህንጻዎች የውሃ አገልግሎት ይሰጣሉ የተባሉ የውሃ ታንከሮች ቢኖሩም በትክክል ህንጻዎቹ ጋር ባለመገጠማቸው አገልግሎት ሳይሰጡ ለብልሽት እየተዳረጉ መሆናቸውን ከ1 ዓመት ከ8 ወር በፊት የጠቀስነው ጉዳይ ነው። ነገር ግን ይህንን ፕሮግራም ለስርጭት እስካበቃንበት ድረስ አሁንም ያለምንም ማስተካከያ
ችግሩ እንደቀጠለ መሆኑን ለመመልከት ችለናል። ኃላፊነታቸው ያልተወጡ አካላት ተጠያቂ ተደረጉ ወይ የሚል ጥያቄ አንስተን ነበርና እርሶ ሲመልሱ በግንባታው ዘርፍ ለ16 ዓመታት ያህል የፋይናንስ የፐርፎርማንስ እንዲሁም የቴክኒካል ጉዳዮች ኦዲት አለመደረጉ ገልጸውልኝ ነበርና ከዚህ በኋላ ኦዲት አስደርገን ተጠያቂ የሚሆኑ ወይም በግንባታ ዘርፉ ላይ ክፍተት ያሳዩ አካላት ተከታትለን ለሕግ እናቀርባለን ብለው ነበርና ምን አዲስ ነገር አለ? አሁን ባለንበት ደረጃ ኦልሞስት ከ2200 በላይ ህንጻዎች አሉ። በተለይ ደግሞ ያደሩ ፕሮጀክቶች ብለን የምንላቸው እነዚህን ኦልሞስት 85% አካባቢ ፕሮጀክቶቹን አጠቃላይ መዝጋት በሚቻልበት ደረጃ ላይ ነው እየመጣን ያለነው። የፕሮጀክት መዝጋት ልምድ ባለመኖሩ ምክንያት ከተማ አስተዳደሩንም መንግስትም ለከፍተኛ ዕዳ የዳረገ ፕሮጀክት እንደሆነ ይታወቃል። ስለዚህ ከችግሩ መጀመሪያ መቅደም የሚገባው ካሉ ችግሮች ውስጥ አንዱ ነዋሪውን ወደ ቤት በሰላም መግባት የሚችልበትን መንገድ ነው። እሱም ላስት ይር ያው ከ130 ሺህ በላይ ነዋሪዎችን ወደ የቤታቸው እንዲገቡ ከነችግሩ ዋና ስራዎችን በማጠናቀቅ ነዋሪ ወደ ቤት የማስገባት ስራ ተሰርቷል። አሁን ላነሳኸኝ ጉዳይ ኦልሞስት የሰመራይዝ እያደረግን ቅርንጫፎቹንም ወደ ዳውን ሳይዝ ማድረግ ደረጃ ስለደረስን በቀጣይ የተደራጀ ሪፖርት የሚቀርብ ይሆናል ማለት ነው። ከዚህ መሀል ላይ መጠየቅ የሚገባቸው ጉዳዮች በአንድም በሌላ መንገድ ወደ ህግ ክፍሉ እየሄደ የሚጠየቅበት አግባብ እየታየ የሚከሰሰውም እየተከሰሰ ለቀጣይ ደግሞ በሰፊው ራሱን ችሎ በራሱ ልዩ እቅድ የሚመራ ይሆናል። በየቦታው የተዘጉ የመንግስት ንብረት ነው ተብሎ ተይዞ ያሉ ቤቶች በትክክል ስራ ላይ ባለማዋላቸው በጣም ነው የሚያሳዝነው። በአሁኑ ሰዓት የቤት ችግር ማንኛውም ሰው ጋር የሚያንኳኳ ችግር ነው። ካለ ያ መሰጠት ግዴታ ነው። ያ ክፍት ቦታ ካለ አንድ ቤት ክፍት ከሆነ እዛ ላይ ለሀገርም ችግር የሚሆን ነገሮች ሊፈጠሩበት ይችላሉ። ያ ክፍት ቦታ በመሆኑ እያንዳንዱ ብሎክ ሰብሳቢ ወይም የብሎኩ ተወካዮች እነዚህን ነገሮች ወደ ቤቶች ኤጀንሲም ሆነ ወደ ወረዳ ሪፖርት አድርገው ቅድሚያ እድል ለሚሰጣቸው ሰዎች ቢሰጥ የኔ ደስታዬ ነው። የቤቶቹን ጉዳይ የሚመለከተው አካል እየዞረ ጉብኝት ማድረግ አለበት ብዬ አስባለሁ። መንግስት በሰፊው ቢቆጣጠር ብዙ ቤት አለ፣ ብዙ የተዘጋ ቤት አለ። በላቡ በወዙ ለቆጠበ ሰው ይሰጠው። የጋራ መኖሪያ ቤቶች ግንባታ በርካታ ዜጎችን የቤት ባለቤት ያደረገ መርሃ ግብር የመሆኑን ያህል በዚያው ልክ በርካታ ክፍተቶችን ይዞ የቀጠለ መሆኑን ተመልክተናል። በቀጣይ የአይናችን የምርመራ ዝግጅት በ2011 ዓ.ም ለነዋሪዎች በተላለፉ የ40/60 የጋራ መኖሪያ ቤቶች መርሃ ግብር የሚነሱ አንኳር ችግሮችን ምልከታ እናደርጋለን። ምናልባት ለውጥ አለ ተብሎ የሚታሰበው ላለፉት 6 ዓመታት ግቢ ውስጥ ያለ መሰረተ ልማት መንገድ ነው። በየጊዜው ቁጥ ነው ስራው። ምንም የደማ አንድ ስራ ጨርሶ አንድ ስራ ወደ አንድ ስራ አይሻገርም። አሳድሰን ሁሉንም ነገር ጨርሰን ገብተናል፣ ግን ምንም የተሟላ ነገር የለም። ውሃ የለም፣ መብራት የለም። ውሃ በቦኖ ነው የምንቀለው ተሰልፈን በየፍሎሩ። አቅመ ደካማ አለ። ፓምፕ አልተገጠመለትም፣ ሮቶ አልተቀመጠለትም። ያንን ደግሞ እኛ አይደለን የምናስቀምጠው ቤቶች ነው። ይህን ጥያቄዎች እየጠየቅን ነው። እሺ መልስ ይሰጣል፣ እሺ መልስ ይሰጣል ነው። መልስ አላገኘንም። ቦሌ በሻሌ የሚገኙ የ40/60 ህንፃ ነዋሪዎች ምንም አይነት የመብራት መሰረተ ልማት አልተዘረጋም። ዝርጋታውን እንጀምራለን። ኮንትራክተርም ተመድቦልናል። እንዴት ፈጣን የሆነ መፍትሄ ያሰጡ? በተለያየ ነገር ነው የዘገየው። ያለ ሊፍት ያው ሰው 5ም 6ም አይወጣም። እስከ 18 ነው የተሰራው ህንጻ ሙሉ የለውም። ከገባን ኦልሞስት አመት ሊሞላል ነው። በጣም ነው የሚያደክመው። 13ኛ ወለል ለመድረስ ብዙ ደቂቃዎች ነው የሚፈጅብኝ። ስለዚህ መመለስ ነው የሚኖርብኝ። ምን እያደረግሽ ነው አሁን? አሁን አቶ ኑረዲን ላይ ናቸው ያሉት። የሚያስፈልጋቸውን ነገር በየጊዜው እንደዚህ ነው የምንገፍላቸው። ስንተኛ ፎቅ ናቸው? 8ኛ ፎቅ ናቸው። በየቀኑ እንደ ኖርማል ሰው መውረድ አልችልም። የህንፃዎቹ መሰረታዊ የሚባሉ ቀሪ የግንባታ ስራዎች አልተከናወኑም። ከስታንዳርድ ጀምሮ ወጥ የሆነ ስርዓት ያልነበራቸው መንግስትን አሁንም ጨምሮ ዋጋ ያስከፍሉ ያሉ ፕሮጀክቶች ናቸው።